አስበሽዋል ግን ከሰባት ወር በኋላ ቤታችን ውስጥ ምን አይነት ድባብ ሊኖር እንደሚችል? ማለትማ ትንሿ ቆንጆዋ ልጃችን ቤቱን ብጥብጥ ስታደርግ። ውይ ለካሱም አለ ማለት ምን ነው ሀሳብሽን ቀይርሽ እንዴ? እንዳልቀይር ተንከባከበኝ። ቆይ ግን ልጃችን ሴት መሆኗ እንዴት አወቅሽ? ውስጥ ያለችው ተሰማኛ። ምን ነው እንዳፍሽ ባደረግ። ለነገሩ ወንድም ሆነ ሴት እግዚአብሔር ጤነኛ ልጅ ይስጠን ነው የሚባለው። እሱስ ልክ ነሽ። ዋናው ጤነኛ መሆናቸው ነው። ይኸውልህ ማኩ፣ እኔ እኮ ተቃጥያለሁ። አንተ አልገባህም። በደንብ ነው እንጂ የሚገባኝ። እንዴት ነው አልገባህም የምትለኝ? አለመፈለግ እኮ አይደለም የሚያቃጥለኝ፣ መቀለጃ መሆን እንጂ። በቃ ተዋቸው እባክህ። እንግዲህ በቃ ወደ ቀድሞ አቋማችን እንመለስ። እንዴት አድርጌ ልመለስ? ቆይ እንዴት ሞክር ወንድሜ፣ አይከብድህም። አዎ ትንሽ ሆና እናት ያቅፋትን የተነሳ ነው። እኔ ደግሞ ከስር የተቀመጥኩት ነኝ። አንተ ነግሯ ስራ ያለው? አዎ የታቀፈችው እህቴ ናት። ትንሽ ነበረችው። እሷን ፈልጎ ማግኘት በጣም ከባድ ነው። እሱን እኮ ነው የምልህ። በላውን ፎቶን አምጣው። ይዤብህ እንዳልጠፋ ፈራህ እንዴ? ነፍስን ካልፈለግካት ይዞ ጠፋ። በላውን አምጣው። ኧረ ቀስ። ምንድን ነው እንዲጸብጸብ የሚለ? ይኸውልሽ ጓደኛችሁ ማይነካ ነገር ነው የነካችሁ። የማይነካ ማለት ደግሞ ማናት ጓደኛ? እቺ ማነች? መቅዲ ነች ምናምን የምትሏት ናታ እንዴ? ደግሞ እሷ ምን አደረገች? ምን አደረገች? አዎ ምን አደረገች? ቆይ ችግር ተፈጠረ ብዬ መቅለስ ካልኩሽ ምን እንደተፈጠረ መገመት ይከብድሻል? ይኸውልህ አሁን ሌላ ነገር ማውራት ምን አደረገች ብቻ ንገረኝ። እሷን ጠይቂያት። ለማንኛውም ትልቅ ችግር እንደቀሰቀሳችሁ እንዳዘነጉት። እሺ ኧረ በእናትህ ምን እንደተፈጠረ ብቻ ንገረኝ። ይኸውልሽ ጌዲ የትሽን እንደሚወዳት ታውቂያለሽ አይደል? አዎ አውቃለሁ። እናንተ ደግሞ ሙድ መያዣ እንዳደረጋችሁ ታውቂያለሽ። ማንም እኮ ሙድ አልያዘበትም። ራሱ ላይ ነው ራሱ ሙድ እያያዘ ያለው። ቆይ እንዴት ነው ራሱ ላይ ሙድ የሚይዘው? ቆይ አቤል ፍቅረኛው እንደሆነ ሳያቀርቶ ነው? ቆይ እኔ የምለው ልብሽን አንቺ ነሽ የምታዥው ወይስ ልብሽ ነው አንቺን የሚያዝሽ? ይመለከትሻል። ከዚህ ሁሉ ጊዜ በኋላ እንዴት መጣ? ስለሚመለከትሽ ነገር ብቻ ብትወራ ይሻል። ስለሚመለከተኝ ነገር እኮ ነው እያወራሁ ያለሁት። የእኔ መምጣት አለመምጣት ይመለከትሻል እንዴ? አዎ በደንብ ነው የሚመለከተኝ። እርግጠኛ ነሽ? አዎ በደንብ። ምንድን ነው የሚመለከትሽ? አንተ እዚህ ከሆንክ ችግር መፍጠር ስለማይቀር ያንተ እዚህ መሆን በደንብ ይመለከተኛል። አሁን በአንተ መተማመን እንችላለሁ ማለት ነው? በሚገባ። ጥሩ። ለማንኛውም ምን ማድረግ እንዳለብን እናበባለን። ደስ ይለኛል። ወንድነቴን በተፈታተኑት ልክ ህይወታቸውን ሳስጨንቅ ልክ ይገባሉ። ስማ ግን በስሜታዊነት ምንም የሚሆን ነገር የለም። ተረጋጋሽ። ቡቻ ለዘመናት ሲያፈላልጋት የነበረችው እህቱ ትንሿ ሆና ተገኘች። ቡቻ እህቱን ባለማግኘቱ ተስፋ ቆርጦ የተስፋ መቁረጥ ስሜት እዚህ ያልተገባ ህይወት ውስጥ እንደከተተውና ቁስሉን አዳፍነው ይዞ ስቆ ደስተኛ ለመኖር እየሞከረ እንደሆነ ተናግሯል። ግን ደግሞ እህቱ ገና በህፃንነቷ ታዝላ እንደነበረ ከዛም አሳልፈው ለዘመድ እንደሰጧት እናቱ በልጅነቱ እንደሞተች ሚስጥሩን ለጆሲ ይነግሮታል። እናም እንግዲህ ይቺ ለዘመናት ስትፈለግ የነበረች እህቱ ትንሿ መሆኗን አረጋግጧል። ትንሿ ቡቻ ወንድሟ መሆኑን ባወቀች ጊዜ ሁሉ ግፍና በደል እየሳቀ ወዳጅ መስሎ ዘመድ ጠላት ሆኖ የኖረውን ሰው ወንድሟ መሆኑን ስታቅ ምን ሊሰማት ይችላል? መቅዲ ቡቻ እንዳልጠፋና እዚሁ አፍንጫቸው ስር እንደሆነ አወቀች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን። ዛሬ እንግዲህ ምንድነው ትንሿ ወንድሟ ለረጅም ዓመታት የፈለጋት ቢሆንም ግን ደግሞ ለማን እንደተሰጠችና የማን ጋር እንዳለች ስለማያውቅ የሆድም በሆዱ አዳፍኖ ለመኖር ገንዘብ ለማግኘት አጭበርባሪና ትልቅ ወንጀለኛ መሆን ችሏል ማለት ነው። ይሄ የሚሆነው ምንድነው? የሚኖርለት ስለሌለ የሚያጓጓው በህይወቱ ተስፋ ስለቆረጠ ማንኛውንም ወንጀል ቢሆን ለመፈጸም ምንም ነገር አያቅማማም። እናም ከጆሲ ጋር አንድ ነገርን ተስማምቷል። ጆሲ እህቱን ፈልጎ ሊያገኝለት እሱ ደግሞ የሚያዘውን ስራ እንዲሰራለት ቃል ተግባብተዋል። ይሄ ምንድነው? ትንሿን አሁንም ቢሆን ለጆሲ እንዲያመጣለት ነግሮታል። ግን ደግሞ ጆሲ የፈለገው የእውነት ቡቻ አሳዝኖት ለቡቻ እህቱን ፈልጎ ሊያገናኘው ለሱ አዝኖለት ሳይሆን ጉዳዩ ምንድነው? እህቱን እንደ መያዣነት ሊጠቀማት አሁን ጆሲ የቡቻን እህት ፈልጎ ቢያገኝና ቡቻ በጆሲ ላይ የሆነ ስህተትን ቢሰራ እንደ መያዣ ለመጠቀም ነበር። ግን ደግሞ ቡቻ ፈልጌ ያገኝልሃለሁ ካልክ ቁስሌን ከነካካው አይቀር አንድ ነገርን መጠንቀቅ ይኖርብሃል ብሎታል። በእህቴ ተጠቅመህ አስፈራራዋለሁ ወይ የሆነ ነገር አድርጋለሁ ብለህ አስበህ ከሆነ እሱን የምታረገው በህይወትህ ፈርመህ መሆን አለበት። መጀመሪያ አንተን አጠፋለሁ እያለው ነው። ጆሲም ቢያንስ እኔ አንተም እንደሌላው ሰው የምትኖርለት ስበብ እንዲኖርህ ነው እንጂ ምንም ነገር አስቤ አይደለም። እኔ ከነፍሴ በላይ የምወዳት የምሰስትላት እህት አለችኝ አሜሪካ ከቤተሰቦች ጋር የኔ ሀብትን ስላረገ ነው እዚህ የቀረሁት እያለ ነው።
እንግዲህ ቡቻ ከብዙ ክርክር በኋላ እህቱን እንዲፈልግለት ተስማምቷል ማለት ነው። ፎቶ የኖረው ቢሆንም ፎቶ ለረጅም ጊዜ የቆየ ስለሆነ በጣም ረጅም ጊዜ የቆየ ስለሆነ በዛ ላይ ደግሞ እህቱ ገና ትንሽ የሆነ ታዝላ እሱም ትንሽ ልጅ ሆኖ በዛ ሰዓት የተነሱትን ፎቶ ይዟል ማለት ነው። ይሄ ፎቶ ደግሞ አሁን ማንን ትመስላለች ብሎ ለመለየት ትንሽ ከባድ ሆኗል። ነገር ግን ጆሲ ምንም ችግር የለውም እኔ ፈልጌ ያገኛታለሁ እያለ ነው። ትንሿና ኢዙ እጅግ በጣም ደስተኞች ሆነዋል። ቤታቸው በደስታ ተሞልቷል። ቤታቸው በደስታና በልጅ ተበርክቶላቸዋል። ግን ደግሞ የትንሿ ጉዳይ እጅግ በጣም አሳሳቢ ነው። ጆሲ አሁንም ቢሆን በቀላሉ ኢዛናን ሊፈታው አልቻለም ማለት ነው። ትንሿን አሁንም ቢሆን ማሳሳዶ የራሱ ማድረግ ይፈልጋል። የትንሿ ልጅ ገና ሳትወለድ ሴት እንደሆነችም ተናግረዋል። ትንሿ 9 ወር ምን ያህል እንደራቀባት እየተናገረች ትገኛለች። ኢዙም መርጉዝ ባለቤቱን እየተንከባከበ ይገኛል ማለት ነው። ይህ የሚሆነው ምንድነው? ኢዙ በመታገሱና ምንም ሳይደክመው ደከመኝ ሰለቸኝ ሳይል ትንሿን ከብዙ ትግል በኋላ የራሱ አድርጓል። አሁን ግን ወዳና ፈቅዳ ትንሿ ባሏን ለማስደሰት የምትችለውን ነገር ሁሉ እያደረገች ትገኛለች። ግን ደግሞ በህይወታቸው እንቅፋታችንን ተገላገልን ተመስገን እፎ ያለን ሲሉ ሌላ እንቅፋት መጥቷል። ይሄም ምንድነው? እንግዲህ ተገላግለናል የለም ያሉት ብለው እፎ ያሉት ቡቻ እዛው አጠገባቸው መሆኑ ታውቋል። እንግዲህ ማክ ጓደኛውን መክሮ እያሳመነው ይገኛል። ጓደኛውን ምንም ቢሆን አንተ ራስህን መቆጣጠር አለብህ። ይህ ፍቅር ሳይሆን እልህ ነው። ፍቅር ከሆነ ፍቅር ማለት ለሚወዱት ሰው መኖር እንጂ የሚወዱትን ሰው ደስታ መንጠቅ አይደለም። እየሄድክበት ያለው መንገድ ልክ አይደለም። እንዴት የጆሲ ነገር አልታየህም? ጆሲ አንተን ራስህን መጠቀሚያ መንገድ ሊያደርግህ ነው እንጂ ለአንተ አዝኖልህ አይደለም። እንዴት ሰው መጠቀሚያው መረማመጃው እንዲያደርግህ ትፈቅዳለህ? ስለዚህ ይህንን ተግባርህን ተው ብሎት ነበር ጌዲን። ጌዲ ግን በጭራሽ እኔ ያለሷ ምንም ነገር ላስብ አልችልም፣ ያለሷ መኖርም አልችልም፣ ኖርኩም ሞትኩም ከሷና ከሷ ጋር ብቻ ነው። ለዛ ደግሞ እሷን ታስፈልገኛለች። ስለዚህ ከሷ ውጭ ወደ ውጪ ብሏል። ግን ደግሞ ማክቤል ጓደኛውን እንደምንም ለማሳመን ሞክሯል ማለት ነው። ከዚህ በኋላ እሷን ለደስታዋ ተዋት። እሷ ላንተ የተፈጠረች አይደለችም። እሷ ያንተ አጋር የምትሆን ሴት አይደለችም። የራሷ ህይወት አላት። ስለዚህ የእውነት ትክክለኛ ፍቅር ከሆነ ራስህን አዳምጠህ፣ ፍቅር ከሆነ ፍቅሩን እሷ ከምትወደው ሰው ጋር እንድትኖር ፍቀድላት። ያ ነው ፍቅር ማለት እያለው ነው። ግን ደግሞ ጌዲዮንም ከብዙ ጭቅጭቅ በኋላ በማክቤል ሀሳብ ተስማምቶ ነበር። ግን ደግሞ መቅዲ እንደምን ጊዜውም ሄጄ አናደዋለሁ አበሳጨዋለሁ ብላ ያልታሰበ ሌላ ችግር ተፈጥሯል። ይሄም ምንድነው? ልክ እንደስከዛሬው ሁሉ ጅል አፍቃሪ እንደሆነና እሷ የራሷ ህይወት ውስጥ የራሷ ህይወት እንዳላት በዛ ላይ ደግሞ እሱ መገኘት በሌለበት ቦታ እንዴት ተገኘ፣ በማይፈለግበት ቦታ እንዴት ተገኘ አድርጋ በሱ ማፍቀር እየተሳለቀችበት ነበር። ግን ደግሞ ጌዲዮን ተረጋግቶና ሀሳቡን የቀየረ ቢሆንም በመቅዲ ተበሳጭቶ አመናጭ ቋጥሏት ሄዷል። ማክቤልም ከዚህ በኋላ ያለውን ችግር ራሳችሁ ተጋፈጡት፣ እንግዲህ ድመቱን ቀስቅሰሽ ነብር አድርገሽዋልና ከዚህ በኋላ ራሳችሁ ቻሉ። እኔ ችግር እንዳይፈጠር ሰላም ለመፍጠር የተቻለኝው ሁሉ ነገር አድርጌ አሳመኘው ነበር። ግን ደግሞ ራስሽ መተሽ ነካክተሽዋል። ከዚህ በኋላ ምንም አድርጌ ላስቆመው ስለማልችል ራሳችሁንና ቤተሰባችሁን ጠብቁ፣ ትልቅ ችግር ይፈጠራል፣ የማትወጡ ችግር ውስጥ ገብታችኋል ብሎ ማክቤል ለመቅዲ ነግሯታል። መቅዲም ባደረገችው ነገር ተደናግጣለች። እንዴ እኮ እንደምን ጊዜው እንጂ የተለየ ምንም ነገር አላደረኩም ምንድነው ብላ ነበር። ግን ደግሞ ትልቅ ስህተት እንደሰራች ነግሯታል ማለት ነው። ይሄ ነገርም እንግዲህ መቅዲን ሰላም ነስቷታልና መንገዱን በሐሳብ አጎንብሳ እየሄደች ነበር። ኢዛናን ስራ ሸኝታው ትንሿ እየተመለሰች መንገድ ላይ ጌዲዮን አግኝተዋለች። ጌዲም የታለች እኑ ብሎ ጠይቆ ነበር። ስለሷ ምን አገባ ብትለው ትንሿ ስትመለከተው የጌዲዮን ፊት ጥሩ ስላልነበረ ጥሩ ስሜት እየተሰማው እንዳልሆነ ያስታውቅ ስለነበረ እንግዲህ በስተመጨረሻም እኑ ቤት ውስጥ የለችም በጧት ወጣለች ብለው ነበር። የት ነው ሄደችው ብሎ ጠይቋል። ስለምትሄድበት አላቅም፣ ግን ደግሞ አንተ ከኑ ጋር ምን አለ እንኮ የራሷ ህይወት የራሷ ተዳሪ ያላት ልጅ ናት፣ ፍቅረኛ አላት ብለው ነበር። በጭራሽ አቤል የሷ ፍቅረኛ ብላችሁ እንዳጣሩ ከሆነ የኔ ነው የምትሆነው፣ ካልሆነ ደግሞ
የሱም የኔም ላትሆን ትችላለች፣ ከሁለታችንም ውጭ ነው መሆን ያለባት ብሎ አምርሯል። ነገሩን ዙሩን አክርሮታል። ይህ ነገር ደግሞ እንግዲህ ትንሿንም አስደንግጧታል ማለት ነው። እውነቱን የማትነግሪ ከሆነ ከባድ ችግር ውስጥ ትገቢያለሽ፣ ካልሆነ እንደ ካሮት ወደ ውስጥ ነው ማሳጠርሽ እያላት ነው። እንግዲህ ትንሿ ምንም የምታውቀው ነገር እንደሌለ ተናግራለች። ማክቤልም ሮጦ ደርሶ መሀላቸው ገብቶ ትንሿን ከጉዳት አድኗታል። እናም እንግዲህ ጌዲዮን ለምን መጣ ብሎ ማክቤል ጓደኛው ላይ ጮሆበታል ማለት ነው። ማክቤልም በቃ ተረጋጋ፣ እንዲህ መሆን የለበትም እሷ ምን ታደርግህ ብሎ ካረጋጋው በኋላ እንዲህ አጠፋው እንዴ ምንድነው ጥፋቴ ብላ ነበር። ትንሿ አው አጥፍታችኋል፣ በሱ ማፍቀር እናንተ ተሳለቁበታላችሁ። ስለዚህ የተኛውን ግድ ቀስቀሳችሁ አውሬ ያደርጋችሁታል። ለዛ ደግሞ ተጠያቂዎቹ እናንተ ራሳችሁ እንጂ እኔ አይደለሁም። እኔ በተቻለ መጠን ሰላም እንዲፈጠር አድርጌ ነበር፣ ግን እናንተ ራሳችሁ ቆስቁሳችሁ አሁን ያለበት ላይ አደርሳችሁታልና ከዚህ በኋላ ራሳችሁ ተወጡት ብሏል ማለት ነው። ጌዲዮንም እሳት ለብሶ እሳት ጎርሶ ቀጥ ብሎ የሄደው ወደ ጆሲ ነበር። ኢዛናም ጥሩ ስሜት አልተሰማኝም ብሎ ከስራ ወደ ቤቱ ተመልሷል። መንገድ ላይ መቅዲን ባገኛት ጊዜ መቅዲ ታክዛና ልክ አልነበረችም። እንዴ ምን ሆነሽ ነው ባላት ጊዜ ይዞ መንገድ ላይ ጌዲዮንን አግኝቼው ነበር፣ ግን ደግሞ እንደስከዛሬው ልክ ምን ጊዜም እንደማረገው ላናድደው በሞከረም እሱ ግን እሳት ለብሶ እሳት ጎርሶ ቡር ብሎ ጥሎኝ ሄደ ብላለች። እንደዛ ከሆነ እኔ ምንም ችግር አልፈልግም፣ ችግር ሳይፈጠር ላናገረው ላገኘው ይገባል፣ የት ነው ያለው ብሎ ኢዛና እንግዲህ ጌዲዮንን ለማናገር መንገዱን ቀጥሏል። መቅዲም በሐሳብ እየተብሰለሰለች መንገዱን ስትሄድ ፊት ለፊቷ ያልጠበቀችው ሰው ቆማ አግኝታለች ማለት ነው። ይሄ ማን ነው? ቦቻ ነበር እንዴ! አንተ ደግሞ ከየት መጣህ? የት መጣህ? እንዴት መጣህ? የሚሉ ጥያቄዎችን አንስታ ነበር። እሱም ደግሞ ካለበት እንደመጣና ስለሱ መጠየቅ እንደሌለባት አስጠንቅቋታል። ግን ደግሞ መቅዲ ሁለተኛ ወደዚህ የመጣው ለምንድን ነው? አሁንም ችግር ልትፈጥር ነው አይደል? አንተ ባለበት ቦታ ሁሉ ችግር ነው እንጂ ሰላም አይኖርም እያለ ነው። አንቺ ራስሽ ማን ስለሆንሽ ነው እኔን እንደዛ የምትይኝ? አንቺ ሌላኛው ችግር አይደለሽም እንዴ? እያለ ከቡቻና መቅዲ ትንሽ አለመግባባት ተፈጥረዋል። ግን ደግሞ መቅዲ ያየችው ነገር ሁሉ ሰላም ነስቷታል። አሁንም ቢሆን ችግር ወደ እነሱ እየመጣ እንደሆነ ግልጽ ነው ማለት ነው። ቡቻን ለማለት መቼም ችግሮች አይጠፉምና ኢዙም ወደፊት በተራመደ ጊዜ ጌዲዮንን ሳይሆን ማክቤልን አግኝቶት ነበር። ማክቤልን አግኝቶትም ስለ ጓደኛው በጠየቀው ጊዜ ኢዛና የታለ ጓደኛ ብሎ ጠይቆት ነበር። እሱም ደግሞ ስለማን ነው እያለ ነበር። ስለማን እንደወራው ይገባሃል። ስለዚህ የታለ ጌዲዮን? እኔ ምንም አይነት ችግር አልፈልግም። ምንም ችግር እንዳይፈጠር ጓደኛህን ብታናግረው ይሻላል። ከዛ ውጭ ግን አቀንትተነው ነው እንጂ ለድብድብ እኛም አናንስም ብለው ማክቤልና ኢዛና ትንሽ አለመግባባት ተፈጥረዋል። በምን ንቄት ነው አንተን በዚህ መልክ የምታናግረኝ? አንተስ ደግሞ ብቻ ችግሮች ተፈጥረዋል ማለት ነው። ኢዛናም ከዛ እንግዲህ ወደ ቤት ሲሮጥ በሄደ ጊዜ እኑን የታለች ብሎ ሲጠይቅ እኑ ከቤት እንዳልወጣች ትንሿ ነግራው ያንተ እንዴት ተመለስክ ብላው ነበር። እሱም ከስራ እንዴት ተመለሰ ተናግሯል ማለት ነው። ጥሩ ስሜት እየተሰማኝ ስላልሆነ መጣሁኝ ብሎ ስለ ጌዲዮን ባነሳ ጊዜ እሷም መንገድ ላይ አግኝታው ልክ እንዳልነበረ ተናግራለች። ኢዛናም እንግዲህ መጠንቀቅ እንዳለባቸው ተናግሯል ማለት ነው። ማንም ሰው ከዚህ ቤት እንዳይወጣ እያለ ነው። ጌዲዮንም ጆሲ ጋር ሄዶ እርዳታ እንፈልጋለሁ ብሎ ነበር። ቡቻና ጌዲዮን ግን በጆሲ ፊት ተጣልተዋል። ስለዚህ ጆሲ ነገሩን ለማብረድ ቡቻን ከቤት ውጣ ብሎ አስወጥቶታል። ቡቻ ከቤት ሲወጣ እንጂ ለጌዲዮን ግን ቅጣት እያዘጋጀለት ነበር ማለት ነው። እናም በሁሉም ነገር ጆሲ በሚለው እንደሚስማማና ግን ደግሞ እሱ እንዲያግዘው አቤልንና እኑን እንዲጣሉ እንዲያደርግለት አናግሮታል። ጆሲም ምንም ችግር እንደሌለው ምንም ማድረግ እንደሚችል ግን ደግሞ ጓደኛህን አልወደድኩትም ነገ የሆነ ነገር ቢጤ ነው ባለው ጊዜ ጓደኛዬንማ እንድትናገረው አልፈቅድልህም ብሎ በዚህ ተናዶ ጥሎት ሄዷል ማለት ነው። ግን መንገድ ላይ ተገናኝተው ቡቻ ጌዲዮንን ደብድቦታል። ጌዲዮን ቡቻን ቀለል አድርጎ ነበር የተመለከተው፣ ግን ደግሞ ቡቻ ጌዲዮንን ደብድቦታል ማለት ነው። ቡቻ እንግዲህ እህትህን ለምን አልፈለካትም በተባለ ጊዜ ለማን ዘመድ እንደተሰጠች እንደማያውቅና ግን ደግሞ መፈለግ ባለበት መልኩ ሁሉ እንደፈለገ አንድ ያለችኝ የሚላት ብቸኛዋ እህቱ እሷ እንደሆነችና በዛ ላይ ደግሞ እስከዛሬ ድረስ ሆዱ ተቀብሮ የማይወጣለት
ሀሳብና ቁስል የእህቱ ጉዳይ እንደሆነ ተናግሯል። ጆሲ ግን እሷን ፈልጎ እንደሚያመጣለት ግን ደግሞ መያዣ እንደሚጠቀማት ተናግሯል። በዚህ ከተነሳ ደግሞ ይህን የምታረግ ከሆነ በእኔ ይብሳልና እህቴን የሆነ ነገር አስበህ ከሆነ እኔም አልፋታህም ብሎ በህይወቱ ዝቷል። ጆሲም ህይወቱን በቁማር አስይዞ የቡቻን እህት ለመፈለግ ተስማምቷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ